በሚውዚክ እዚህ ሀገር ኑሮ በጣም ከባድ። አንድ ሰው ይሄን ሁላ ነገር ማድረጉ ትንሽ ሎድ የሚያበዛ አይመስልህም? እና የሃን ዘፈን እንደመጠመቅ በለው በቃ። ወደዚህ የመጀመሪያ ጊዜ አይደለም ስትመጣ ጋር ሲመጡ ሰዎችም ብር አልቀበልም መጀመሪያ አየር መንገዱ ይምጣ እዚህ ቱባው ሬጌ ናቸው እና ከዛ በቃ ሙዚቀኛ ያለውን ስቱዲዮ ልክፈት ብሎ አይሰማኝም ነበር። ያሬድ ልገባ ነው ብለህ ለአባት ስትነግረው በጣም ደስተኛ ነበር። በቃ እንዳልኩ ነው። ፋዘር እንግዲህ ሁሌ የሚያደርገው የሆነ ኃይለኛ ነገር ላይ እንድንወድቅ ይፈልጋል። ያ ነገር ግን እኛ የምንፈልገው እንዲሆን ይፈልጋል። ዝም ብለን እንዳንቀር ነው እንጂ እሱ መሆን አለባቸው የሚለው ነገር አልነበረም። አሁን ለምሳሌ እንደ ብዙ ወላጅ እንደሚለው ዶክተር ነው መሆን ያለብህ ብሎ እንደሆነ አይደለም የሚፈልገው። መሆን የምትፈልገው ምንድን ነው? መጀመሪያ ትልቅ ነገር ተመኘን። ከዛ ምኞቴ እኔ አሁን በዛ ሰዓት ፊሎሶፊ ተማሪ ነው ካልኩኝ ሂ ሜክ ሹር በቃ መሆኔን ፊሎሶፊ በቃ እሱን ነው እንጂ መሀል ላይ እንዳልቀር ነው። ከዛ በዛ ሰዓት ያንን ስማር ያን ነገር እሺ ብዬው ቤት ቀርቼ ትምህርት ቤቱን ዘግቼ እማራለሁ ብዬው ያሬድን ጆይን ሳረግ ስለ ያሬድ ያኔ ነው እሱ የሚያውቀውም ነገር ነበረ። የተወሰነም ነገር ሲጠይቅ ያሬድ የሚውዚክ ዩኒቨርሲቲ ነው ቢኤ ዲግሪ ነው የሚሰጡት ምናምን በቃ ለሱ በቃ ኤግዛክትሊ ልጅ የሚፈልገውን ነገር ነው ያገኘው። በቃ ቢኤ ዲግሪ አግኝቶ ያውን በሙዚቃ በሚፈልገው ነገር በቃ በጣም ደስ ብሎት ከጓደኞቹ ጋር ወስዶ ምሳ ጋበዘኝ። ልጄ ዩኒቨርሲቲ ሊገባ ነው ያውም የሙዚቃ ዩኒቨርሲቲ ሊገባ ነው ብሎ ምሳ ጋበዘኝ። በቃ አረሳውም ያማው በቃ ከዛ አይ ነው አንጻራዊ እንዲሆን እንዲገባ አይ ነው አሁን የኔ ሳወራ የኔ አባት አሁን ክፉ ሆኖ ነው ያልኩኝ አይደለም። ሁሉም የየራሱ እንትን አለው ፐርስፔክቲቭ አለው። ነፍሱን ይማር አሁን የለም በህይወት ለፍቷል። እኛን ለማሳደግ በጣም ደክሟል፣ በጣም ጥሯል። እና ለውጥ ብቻ የሚመጣው በትምህርት ብቻ ይመስላል። አይ ነው እና ሁላችንም እንድንማር እንድንመረቅ ትልቅ ቦታ እንደርስ ነው ልፋቱ። እኔ ደግሞ በሙዚቃ ተለክፌ አይ ነው ከበሮ የሚባል ነገር ለክፎኝ ቴብል እመታለሁ እስከሚቀርብ እዛ በቃ ይናደዳል። ከበሮ መቼ ሆኖ የት አባቱ ሊደርስ ነው ይላል። እሱ የተሻለ ቦታ እንደርስ ምን ሀፕን አደረገ? ማትሪክ ወስጄ የዩኒቨርሲቲ ውጤት አልመጣልኝ፣ ግን ቴሜስ ሙዚቃ ማለት ይችላል። ከዛ በዛ መሀል እሱ ሰዎች አናግረው አየር መንገድ ስራ እንዲቀጠር አረገኝ። እንዲህ ማለት አችልም ቤት ውስጥ ነው የምትኖረው። ከዛ በዘመድ ስለሆነ እቀጠራለሁ። ኳሊፊኬሽኑ ኦልሬዲ ከቤት ስወጣ ሄጄ ተወዳደርኩ። ከዛ በዛው ሳምንት የቴሜስ ውጤት ወጣ፣ ፈተና መጣ፣ ሄጄ ተፈተንኩ፣ አለፍኩ። ስለዚህ በዚህ አመለጥክ። ከዛ ቴሜስ ሄድኩኝ፣ አልነበርኩት ነው ያኔ ሞባይል የለም ምን የለም። ቴሜስ ሄድኩ፣ አለፍኩ። ትምህርት የልክልኝ ያየኛል ትምህርት እስኪጀምር አንተ ልጅ ይሄ ስራ አልደወሉ ስለዚህ አዎ ገና ነው አሁን ትንሽ ያለው ነገር እስከሚስተካከል ጠብቅ እየተባልኩ ነው። ነገር አማሽ በቤት ስልክ አልተደወለም። የሚሆነ ቀን ሄሎ አዲስ ምስጋና አለ የለም አባቱ ነኝ። አይ አየር መንገድ እንደዚህ ስራ ተቀጣጥሮ አልፎ አልመጣም። ስራ ከተጀመረ አዲስ አበባ አልቦታል። እሺ ዘካው ብቻ እንዳንተ እንደተገናኘ እና አየር መንገዱ ይምጣ እዚህ ድንገት ስራ አልፈ ማትገባ ለምንድን ነው? በቃ እኔ ሙዚቀኛ መሆን ነው። ከበሮ አይ ተበላ በቃ እንዳለ ይዋል በቃ እሱ እንዴት ስራ ጥለ አድገህ የምትሆንበት እንደገና ሙዚቃ እስካሁን ሙዚቃ ሰራ ልዩነቱን አይ ነው ልክ ነው። በአንተ ውስጥ እኔ ነው የማስበው የነበረኝ ጭንቀት ሲስተር ጋር ሲሄድ ምናምን ቤት በቃ እሱ ከክፋቱ እኮ አይደለም፣ ግን በቃ ልጄ እንዲሰራልኝ ልጄ ዛሬ ሰርቶ ትልቅ ቦታ ላይ እንዲደርስ ነው በቃ ሀሳብ። የሁሉም የኔም አባት እሱን ነው። የኔም አባት አሁን ትምህርቱን ሃየር የሆነው ኤዱኬሽኑ እንዳገኝ ግዴታ ነው ቤት ውስጥ ጥያቄ የለውም። እሱ ግን
የኔ ትንሽ አባቴ ለየት የሚለው ምንድነው የምትፈልገው ከሆነና ብዙ ርቀት የሚያስኬድ ከሆነ ቀጥልበት ነው እሱ። ግን ስትቆም ማየት አልፈልግም ነው የሱ በቃ እንጂ እሱም እንደሌላ ወላጅ እሱም በቃ ሳትማር የትምህርት ኤዱኬሽን ሳትጨርስ የሆነ ስቴፕ ሳትሄድ አይሰማም። እሱ መሰረታዊ ነገር ነው። ግን እኔ ምንድነው አሁን የሚውዚኩን ራሱ በዩኒቨርሲቲ ደረጃ ባይሆን አሁን እንደ ኮርስ እንደዚህ ተምሬ ከዛ በቃ ሙዚቀኛ ልሁን ስቱዲዮ ልክፈት ብሎ አይሰማኝም ነበር። በቃ መማር እሱ ያሬድ ያዳነኝ ያሬድ መሆኑ ነው። በቃ ያሬድ ለምገባው ዩኒቨርሲቲ ነው ስለው በቃ ስለ ያሬድ ያላቸው እውቀት ራሱ እኮ ነው አባቴ ገር እሱ እኮ በቃ በዛ ሰዓት ብዙ አይነገርም። ልክ እሱ እኔም አላቅም እኮ እሱ ነው። ልክ ያሬድ ግን ተወዳድሬ ያለፍኩኝ ስለው ገና እሱ ደዋውለው ምናምን ምንድን ነው ያሬድ ብሎ ጠራና በቃ መጣና ያኔ ነው በቃ ሰለብሬት ያደረገው። ትክክለኛው ቦታ ነው ያገኘው አለኝ። ከዛ ያሬድ ገባው። ያሬድ ስገባ ሁሉን ነገሬን በቃ እንደ አዲስ ከዜሮ ነው የጀመርኩት። ሁሉን ነገር ዘጋው። ሙዚቀኛ ለመሆን የሚያስፈልገኝን ነገር ብቻ ነው መስማት ማየት እንፈልገው። ከዚህ በኋላ በቃ የኋላውን ታሪኬን ሺፍት ዲሊት አድርጌ ነው የገባሁት። አዲስ ታሪክ አዲስ ኤንዲ የፈጠርኩት በቃ። ከዛ ሰዎች ራሱ ምናምን አይተው አንተ ቋንቋ ታስተምር ነበር? ኧረ ምንም አስተምረው ነገር የለኝም። ከዛ በቃ አላቅም አልሰማም ምናምን። ከዛ ይደውልኛል አንዳንድ ሰዎች ራሱ እንዲህ አይነት ቦታ አለ አዲስ ትምህርት ቤት ተከፍቷል ለምን አታስተምርም? እንደዚህ ምናምን ሽቃላጣ ቻፓ አላቆም እሱን ሰውዬ እኔ አሁን እኔ 4 ሰዓት አልበቃኝ ብሎኛል። በቃ ሌላ የሙዚቃ እንትን ሌላ በቃ ይዋኘው ነው በደስታ። ከዛ ሁሉን ነገር መማር የጀመርኩት ያኔ ነው። ጊታርም ጀመርኩ። ይሄ ደስታ ኖሮ ያለው ነገር ነው። ልክ ሙዚቃ ትምህርት ቤት በገባ በሳምንት አባቴ እሱ እንግዲህ ኮኢንሲደንስ እሱ እንግዲህ በአደጋ ነው ያገጠመው። ግን ከኔ ጋር ይህንን ነገር ሰለብሬት አድርጎ ከዛ በቃ በያዝኩት መንገድ ደስተኛ ሆኖ እንደማኮራው ነግሮኝ ብዙ ነገር ቃል ከገባውለት በኋላ መሆኑ በጣም የሚሰብር ሀዘን ቢሆንም መልሶ ግን እኔን እንድቆምና ሙዚቃን መስራት በሙዚቃ ሰክሰስፉል መሆን አሁን በያዝኩት ነገር እስከ መጨረሻው ሰክሰስፉል መሆን እሱን ማስደሰት ነው ብዬ እንዳስብ አደረገኝ። ይህ አጋጣሚ ሆነና እሱም አለፈ። ከዛ 1 ወር ትምህርት ቤት ሳልገባ ቆየው። ከዛ ብዙ ሰበረኝ። በቃ በጣም ኃይለኛ ነገር ነበርና ልቆምም አሰብኩ። ከዛ ግን ቆሜ ሳስበው በጣም እሱን ያስደስተው ነገር ነው። ላስት መጨረሻ ላይ የተደሰተበት ነገር ነውና እሱን መቀጠል አለብኝ። በደንብ ኢነርጂ ሆነኝ እንደውም። ከዛ በቃ በሱ ስም ነው ሁሉን ነገር ማድረገው። ከዛ በኋላ በቃ ይሄ የሱም ስጦታ ነው፣ የሱም የሚያስደስተው ነገር ነው። ከዛ ትምህርቱንም ጨርሼ ስቱዲዮም ስከፍትም ይሄ እንዲህ ቤተ ዜማ የሚለውም ስምም የመጣውም ከዚህ ጋር ተያይዞ ነው። በኋላ ላይ ቤተ ነው የኔ አንዱ ዓለም ቤተ ወርቁ ነው እና የእሱ ስም ቤተ የሚለው ስም ራሱ እንዴት የሚገርም ስም እንደሆነ ታሪክ አለው። እሱ ራሱ የራሱ የታሪካዊ ስም ነው። ተወልዶ ክርስትና ሲነሳ እናቱ ክርስትና ማንሳት የማችልበት ሲቹዌሽን ላይ ነበረች እና ይሄ የካርድ ስምህና የዓለማዊና ክርስትና ስምህ ተጽፎ የሚወጣበት ቀን ላይ አክስቱ ነው ይዛው ሄደችው። ከዛ አክስቱ የሰማችው ቤተክርስቲያን ሲጠመቅ ቤተ ማርያም የክርስትና ስሙ ቤተ ማርያም ነው የሚለውን ሰምታለች። ከዛ ለዓለማዊ ስም ግን ያወጡለትን አልሰማችም። ከዛ ሄዳ ካርድ አስመዝግባው ስትመጣ ክትባት ተከተው ካርድ ሲመጣ ስሙ ማን ነው ሲሏት ቤተ ማርያም ትላለች። ከዛ እነሱ ይጽፉ ይሉና ቤተ ማርያም ግን ትንሽ ክርስትና አልሆነም ማለት ዓለማዊ ስሙ ማን ነው ሲሏት ቤተ ማርያም ነው ማውቀው ነው ስትላቸው ቢያንስ ቤተ ይሁን በቃ ማርያሙ ይቅርና ዓለማዊ እንዲመስል ያለዚያ የክርስትና ስም ነው የሚሆነው ይሉና ቤተ ብለው ብቻ ጽፎ ይልኳታል ማለት ነው። ከዛ በኋላ መጥተው ምንድነው ቤተ ብለሽ አጻፍሽ ሲላ ቤተ ማርያም ስላቸው ቤተ በቂ ነው አሉኝ። እንዴ ዓለማዊ ስሙ ስንታየው ነበር ዓለማዊ ስሙ ስንታየው ነው ብለን አውጥተን ምናምን ሲል እኔ አላቅም በቃ ይሄ ነው ማቀው ለማስቀየር ሞከሩና ይሁን በቃ ብሎ ቀረሰው። ግማሽ ስም ነው ቤተ የሚባል ስም የለም ግን በቃ ዩኒክ ሆኖ ቀረ ቤተ ተብሎ ቤተ የአባት ስም ወርቁ ቤተ ወርቁ ገጠማ ሆነ እንዲሆነው ቀረ። ከዛ እኔም ልክ ስቱዲዮን ስጀምር የእሱን ስም መጠቀም ፈለግኩኝ። እንዴት አድርጌ ዝም ብዬ ቤተ ስቱዲዮ አልልም ወይ ቤተ ወርቁ ስቱዲዮ አልልም። የእሱ ስም እንዴት ሊሆን እንደሚችል ከስቱዲዮ ጋር እያሰብኩኝ ቤተ የሚለው ቃል ስታየው ግማሽ ቃል ነው። ቤተ ማርያም፣ ቤተ እግዚአብሔር፣ ቤተ ውበት ምናምን አለው። ስለዚህ ከሙዚቃ ጋር የሚሄደው ዜማ ነው። እኔ ደግሞ ሰራው ዜማ ነው። ቤተና ዜማን አንድ ላይ ቤተ ዜማ ባረገው ስቱዲዮ ቤተ ዜማ ቢሆን የአባቴ ስም አለው ስቲል ደግሞ ቤተ ዜማ የሙዚቃ ስም ነው። በቃ ስቱዲዮ ስም ቤተ ዜማ ነው ብዬ ጀመርኩ። በሱ ስም ቤተ ዜማ ስቱዲዮ ብለን እየሰራን የመጀመሪያው ስራ ከሳሚ ጋር ስንሰራ ሳሚ ደግሞ ከሲድኒ ጋር ያልከኝ ታሪኩ ምናምን እያለ የሬጌ ዘፈኖች እንዳለ ሁሌ ሲጀምሩ
ስማቸውን ኮል አውት አድርገው መጀመር እንዲህ አይነት ካልቸር አላቸው አብዛኞቹ የሬጌና ዳንስሆል ዘፈኖች እና ያንን ነገር መጠቀም ፈልጓል ሳሚ። እንደ አዲስ አርቲስት እንደመሆናችንም ስማችንን ኢንትሮዲውስ አድርገን ያንን ስታይል ኢምፕሊመንት እንድናደርገው ፈልጋለሁ። ያኔ አንተ ምንድን ነው እኔ ሳሚዳን ነኝ ብሎ የራሱ እሱም አንድ ካገኘው አወራው ሳሚዳን እንዴት እንደሆነ ረጅም ታሪክ ነው እና የእኔ ሳሚዳን ነው የአንተ ኤንዲ ሳሚዳንና ኤንዲ ስቱዲዮ ነው የምለው ሳሚዳንና ቤተዜማ ስቱዲዮ ነው እንዴት ነው የሚሆነው የሚለውን ፊገር አውት እያደረግን እያለ ኤንዲ እንኳን ምን ይሰራል ኤንዲ የኔ ስም ነው የስቱዲዮ ስም ቤተዜማ ቤተዜማ ሳሚዳን ቤተዜማ ስቱዲዮ ምናምን ብሎ አንድ ቀዳ እንደዚህ አይደለም it doesn't sound right ከዛ ሳሚዳን ኤንዲ ኦን ዘ ሚውዚክ ምናምን አለ እንደዚህ አሰቡ ለሶስቴ ነው የቀዳ ነው። ከዛ አንድ ቀን ኤንዲ ቤተዜማ ብቻ ብልስ ስቱዲዮ ምናምን ባልልስ እስቲ ከሆነ በለዋል ሳሚዳን ኤንዲ ቤተዜማ አለ ይሄ ልክ ነው በቃ እንዲህ ልበለው አለኝ በለው በቃ ከዛ ኤንዲ ቤተዜማ እሱ ነው የፈጠነ ቤተዜማ አልኩኝ እሱ አመጣና ኤንዲ ቤተዜማ ነው የምለው አለ። ከዛ ሙሉ ትራኮቹ ላይ እንደሱ ኮላውት አደረግን። ከዛ ብራንዶ ነው መጣ ማለት ነው። ደግሞ የሚገባህም ነው። ለምን እኔ አሁን በደንብ ስለ ሬጌ እንድናወራ ፈልጋለሁ። ለምን ሙዚቃውን ስትጀምሩ እናንተ አንተና ሳሚዳን ሬጌ ቤዝ ዳርጋችሁ ስትመጡ የመጣችሁት አመጣጥ ያስደነግጣል። ከዚህ በፊት ሬጌዎች አልተሰሩም አይደለም። አይ ነው ብዙ ተሰርቷል። ግን ፊውዝድ ነው yes ወይ ባምባም አለው የሆነ ድራማ ጫወቱ እናንተ ግን ሩት ሬጌ ዋን ድራፕ ሬጌ በደንብ እነሱን ትክክለኛ ሬጌዎችን ይዛችሁ የመጣችሁት ለዚህ የስኒ ሰለሞን ባንድ በጣም ተጽዕኖ አለውና ያቺን ታይሚንግ አብራችሁ ሰራችሁበትን ነገር ለምን መሰረት ስለሆነ እንዲዘለል ስለማትፈልግ እሱ እኔ ጊታር መጫወት ጀመርኩኝ የተለያየ እኔ እንግዲህ ያን ልክ ያሬድም ተማሪ ሆኜ እየጨረስኩም አካባቢ በጊታር ባንዶች ጆይን አድርጌ መጫወት ጀመርኩ። ጊታሪስት መሆን በሱ መስራት ጀመርኩኝ እና ሀሴት አኩስቲክ የሚባል ባንድ ጆይን አረኩኝ። ከዛ እዛ እየተጫወትኩኝ አንድ አንተነህ የሚባል ልጅ ሲድኒ ሰለሞን ጋር የሚዘፍን የነበረ ልጅ እኛም ጋር የሚጫወት ልጅ ጊታሪስት እፈልጋለሁ ሲለው ሲድኒ እኔን ሰጀስት አደረገውና ሄድኩኝ። ከዛ ሲድኒ አየኝ ምናምን ተጫወትን አብረን ምናምን በቃ ይመቸኛል እኔ ከችሎታውም ባህሪ ነው የምፈልገው በቃ የሚመች ልጅ ነው ብሎ ጆይን አረኩኝ። ከዛ 1 2 ወር 3 ወር እንደተጫወትን ሲድኒ ከኔ በስተቀር አበሻ የላቸው እዛ ባንድ ውስጥ እንዳለ እሱ ናቸው እና አማርኛ አበሻ ደግሞ ዘፋኛቸው ይሄ እኔን የወሰደኝ አንተነህ የሚባል ልጅ ነውና እሱ ደግሞ በቃ ትንሽ ጊዜ ዘፈነና አልቻለም ሌላ ስራ ቀጠለ ወጣ። ከዛ ሲወጣ እንደ አንተነህ ያለ አማርኛ የሚዘፍንልኝ ልጅ ፈልግልኝ አለ ሲለኝ ሳሚ አለ ብዬ አመጣሁ እኔ ማለት ነው። ከዛ እኔና እሱ አንድ ላይ ጆይን አደረግን እዛ መጫወት ጀመርን። ሲድኒ የነ ሲድኒ ባንድ ድራመሩ ኪቦርድና ቤዝ የምትጫወተው ሲድኒ እንዳለ በቃ ጀሜይካን ናቸው። ኢትዮጵያ በቅርብ ጊዜ መጥተው በቃ ኢትዮጵያን ካልቸር እየተማሩ ያሉ ዲፕ ዳውን ኃይለኛ ጀሜይካን ቱባው ሬጌ ናቸው እና ከነሱ ጋር ስንጫወት በጣም ብዙ አይን የሚከፍቱ ነገሮች ነው ያገኘ ነው እና በጣም ሁሌ ከሚገርሙኝ ነገሮች ውስጥ ለምሳሌ አሁን ሪሀርሳል ከኛ ካልቸር ውጭ አሁን እኛ ጋር ያልተለመደ ነገር ሪሀርሳል እነሱ እንደ ቢሮ ስራ ነው የሚቆጥሩት። ምን ያደርጋሉ? ሾዋችን ሁሌ ቅዳሜ ነው። ከሰኞ እስከ ቅዳሜ ድረስ ከቀን ምሳ ሰዓት ጀምሮ እስከ 6 ድረስ ሪሀርሳል አለ ሁሌ አለ። በቃ ሌላ ስራ የላቸውም፣ ሙዚቀኞች ናቸው። ምንድነው የሚያደርጉት? ፉል ታይም ሙዚቀኞች ናቸው። እዛ ይመጣሉ፣ ዘፈን ሪሀርሳል ይደረጋል፣ ወይ ይሰማል፣ ወይ ዲስከስ ይደረጋል፣ ዋቴቨር ሁሌ ግን አሉ። ያቺ ሰዓት ሁሌ አሉ። ከዛ እኔ ሳምንቱ ሙሉ መሄድ ጀመርኩ እነሱ ጋር ማለት ነው። ትምህርት ቤት ነው ይሆናልኝ ለእኔ እና አንዷን ሙዚቃ እንዴት በትናርገው እንደሚያጠኗት እና አንድ የሆነ አሁን ለምሳሌ የቦብ ማርሊን አንድ ሙዚቃ እያጠናን አሁን እኛ የለመድነው ኮርዱን እንሰማለን፣ ፕሮግሬሽኑን እንይዛለን፣ ቤዝ ላይ ነው እንሞክረው፣ አንዴ ከላይ አንዴ እንወርደዋለን፣ ሁለቴ እንወርደዋለን፣ እንደዚህ ነገር ነው። ሲድኒ ጋር እንደሱ አይደል። ሲድኒ ይመጣና ድራመሩ ነው ብቻውን ግሩቭን የሚጫወተው እና የተጠና የሀያቷ ግሩቭ እንደዚህ አይደለችም። የሚገርም ሀያት እየተጫወተ ሀያቷ ግሩቭ እንደዚህ አይደለችም። እንደገና እንሰማዋለን፣ ይጫወታታል። ይሄ ሲንኮፕ አደራ የሀያቷ ዳይናሚክሱ እሱን አድርገው ከዛ ሮሉ እዚህ ጋር የምታደርገው ሮል እንደዚህ ትሪፕሌት ሳይሆን እንደዚህ አይነት ሮል ከዚህም እሱን እንጨርስና ቤዙ እንደዚህ እዚህ ጋር እንዲህ ብትናርገን ነው የምናጠነው። ሙሉ ቀን ነው የምናጠነው አንዱን ዘፈን እና ያን ዘፈን እንደመጠመቅ በለው በቃ ተጠምቄው ከማወቅ ያን ዘፈን ከማወቅ አልፎ እያንዳንዷን ኢሌመንት ለምን እንደተቀመጠች እስኪገባኝ ድረስ ነው የምናጠነው።
ያ ምን አደረገ የሬጌ ሁሉ ነገር ቀየረ። ከዛ አሁን እኔ ስካንክ እያረኩ ብዙ ዘፈን እጫወት ነበር ያኔ። እሱ ፊት ስካንክ ማድረግ በቃ ነውር ነው፣ በቃ ሌላ ነው። እኔ የማደርገው ነገር የሆነ ምንድን ነው የምትሰራው ይለኛል። ከዛ እና እሱ አሁን ጊታር ይሞክራል፣ ጊታሪስት አይደለም። ተቀብሎኝ ጊታሩ ልክ ሪትም ስካንክ ሲያደርግ ግን እኔ ደነግጣል። እንዲህ ነው የሚወጣው ከዚህ እጅ በቃ ጊታሪስት ሳይሆን ኢቭን የሚይዘውን ኮርድ ምን ኪ እንደሆነ አያውቀውም። እንደዚህ ይዝና ይሄ ምን ኮርድ ነው አሁን የያዝኩት ኤ ነው ይለኛል። ኤ ነው ስለው ኤ በቃ እሱን ከኔ ከወሰደ በኋላ ቾፕ ስታደርግ እንደዚህ ይለኛል ማለት። ከዛ እሱን እያየው እያንዳንዷን እንዴት ሚዩት አድርገህ እንዴት ያን የስካንክ የጊታር ስካንክ ሳውንድ እንዴት እንደምታገኝ ፕሪሴቶቹ ብዙ ነገር ነው የቀየረው። በቃ ኤቭሪ ነገር ላይ ዲቴል ነው እንጂ እንደ ባንድ ጀስት ቢንግ ሜምበር አልነበርም። ኤቭሪ ዲቴል አምፕ መረጣ። ከዛ ሳውንድ ኢንጂነራቸውም ጀሜይካዊ ነው፣ ከእንግሊዝ ተምሮ የመጣ ኃይለኛ ሳውንድ ኢንጂነር ነው እና እሱም የፔዳሌ ከአምፕ ጋር ያለውን ኢንቴግሬሽን እንዴት ኢኪዩ አጀስት ማድረግ እንዳለብኝ ከሩሙ ጋር እንዴት መሆን እንዳለበት ምና ኤቭሪቲንግ ነው ያስተማሪ። በቃ በደንብ ሁሉን ነገር ነው። ሌላ ነገር በቃ ሬጌ ተጠመቀ እኔና ሳሚ። ከዛ በኋላ ኢቭን በዛ ሰዓት ሳሚ አልበሙን ሲሰራ ልክ እንደ ማንኛውም የኢትዮጵያ ውስጥ እንዳሉ አልበሞች አልበም ላይ 1-2 ሬጌዎች 1-2 እንትን ምናምን እንደምትለው አይነት ነበረ እንጂ ሬጌ አልበም አልነበረም። ግን ይህንን ከሰራም በኋላ ሁለታችንም ያለው ለካ በደንብ ዲፋይን የሚያደርገን ሬጌ ነው። ስለዚህ እንዴት ነው ሬጌ አልበም ማንሰራው? ላይክ ለምን እንቀላቅላለን ሌላ ዘፈን የሚለው ሀሳብ የመጣ ያኔ ነው። ከዛ የሰራናቸውን ዘፈኖችም በቃ ሪቫይዝ አደረግናቸው። እንደዚህ በሬጌ ነው መሆን ያለባቸው። ከዛ የተሰሩ የእያንዳንዱ አሬንጅመንት ቤዝ ላይን እነዛ ሪትም ሜሎዲዎችም እንደገና ሪቲንክ ነው ያደረግናቸው። በቃ ኦኬ እንዲህ ሬጌ ከሆነ ቤዝ ላይኑ 2 ላይ ነው የሚያርፈው፣ እንዲህ ከሆነ እንዲህ ነው የሚለው። እሱን ጠብቀን ስንሰራው ያኛውን ሳውንድ አገኘ ነው ማለት ነው። ሲድኒ ባንድ ትምህርት ቤት አሁን ሲድኒ ሰለሞን ጋር የነበረው ባንድ ትምህርት ቤት ነው። በደምብ ነገሮችን ቤዚክ የሆኑትን የሬጌ ነገር ያወቃል። ብዙ ነገር መጣ። አሁን ወደ መጀመሪያ አልበማቸው ምንጣ እስኪ ራስ ጋር ንግግር በጣም ነው የሚገርመኝ። ላይ እሺ እንዳልከው ሳሚ ዜማውን ምናምን በልጅነቱ የሰራው የቆየ ይሁን ሙዚቃ ኮምፖዚሽን ፕላስ ደግሞ ሚክሲንግ እና ማስተሪንግ አንተ ነው የሰራው። ያ እውቀት እስኪ እሱን አጠር አድርገህ አንድ ላይ እንደ ፕሮጀክት አንድ አይ ነው እሱ ዴዲኬሽኔ። እኔም አሁን ላይ ሳስበው ይገርመኛል። የሆነ እኔ በባህሪ ከልጅነቴም ጀምሮ ያየሁት ባህሪ ምንድን ነው፣ የሆነን ነገር ከያዝኩኝ የሆነ ቦታ እስከሚደርስ ድረስ ማቆም አልችልም። የሆነ ያለኝን ሁሉ ኢነርጂ የምጨርሰው። ሌላውም አልችለው ነገር አንድ ነገር ጀምሬ ሌላ ነገር ማድረግ አልችልም። ሙሉ አቴንሽኔ አንድ ቦታ ነው የሚሄደው። ያን ነገር ግን ማክሲመም ቦታ ነው ማደርሰው። ያንን አልበም ስንሰራ በቃ ኤቭሪቲንጌ ስለሱ አልበም ብቻ ነው። ኦልሞስት በቃ ሌላ ላይፍ አልነበረኝ። በደንብ ፎከስ አድርጌ ነው የሰራሁት። አልበም በቃ አንደኛ አልበም እንዲሁም የሚያስፈልጉትን ነገሮች በሙሉ ነው ማሟላት በቃ የነበረብኝ እና ያን ነገሮች ስናደርግ ከዛ ውስጥ የሚመጡልህ አይዲያዎች አሉ። በቃ ይሄን አልበም ኃይለኛ ለማድረግ ምን ብናደርግ እንዲህ ብናደርግ እኮ ይሄ የበለጠ ኃይለኛ ይሆናል የሚል ሀሳብ ሲመጣልን እናደርገዋለን። በቃ ተማሙተን ማንችለውንም ቢሆን በቃ ለምነን ሰው ወይ ምን አድርገን ገንዘብም ከሆነ ብቻ በምንም እና ከዛ ውስጥ አንዱ ነገር ምንድን ነው ያልተሟሉ ብዙ እቃዎች ነበሩኝ ስቱዲዮ ገና ስጀምር። እኔ በሱ ነው የጀመርኩት እና ሌላው አንድ በዛ ሰዓት ብዙ ሰዎች ቻሌንጅ ያደረጉኝ የነበረው ነገር ስቱዲዮ ጀምር ያለው መስራት ስላቸው ምን ይሉኝ ነበር መሰል፣ መጀመሪያ አሁን ይሄ ትናንሽ ልጆች ምናምን የሆነ ነገር እያደረግክ የሆኑ ዘፈኖች እየሰራ ኤክስፔሪንስ ስታዳብር ነው ከዛ ዘፈኖች የሚታወቅ ምናምን መሆን የሚጀምሩት ምናምን ይሉኝ ነበር። ከዛ እንደሱ ለምን ትናንሽ ምናምን ይባላል? አንዴ ከተሰራ ሲወጣ በቃ እኔ ደግሞ ተምሬ ነው የወጣሁት እና ሙዚቃ ተምሬ የሆነ ችግር ያለበት ሙዚቃ ወጥቶ ሰውም አይወደውም። ፐርፌክት ከሆነ እኔ መስማት ማቆም የሚያቅተኝ አይነት ሙዚቃ ከሰራው ቢወጣ ሁሉም ሰው በቃ የሚሰማው ነው የሚሆነው። እንደሱ የሚባል ነገር የለም የሚል እምነት ነበር። እሱንም ፕሩቭ ማድረግ ነበረብኝ። ገባ ከሳሚ ጋር ያንን አልበም ስንሰራ በቃ ሚሽናችን እሱ ታሪክ ነው የምንሰራው። ይሄ አልበም ታሪካችን ነው እንጂ ኢስናት ጀስት ሙዚቃ ሰራን ለቀኩ እኮ ሙዚቃ አልሰማው ምናምን እያልን ደግሞ የምንቀጥለው ነገር አይደለም። ይሄ አልበም ሲወጣ ታሪክ መቀየር አለበት። ከሱ አልበም ደግሞ በኋላ ሌላ ታሪክ ነው መሆን ያለበት። እንደሱ ነው የሰራ ነው እና ምን አረኩኝ፣ የሚጎሉኝ እቃዎች እንዳለ ገዛው። በሰዓቱ ያለኝን ብር ተበድሬም ብዬ የሆነ ነገር አድርገን ያንን የምንፈልገውን ሳውንድ የሚቀዳ ነገር እስኪሟላልን ድረስ ኢንቨስት አደረግንበት።
ከዛ ያም ሳውንድ ካርዱ ማይኩ ምንም ሲመጣ ደግሞ ከዛ በቃ የምንፈልገው ሳውንድ ላይ ለመድረስ ምንድን ነው ማድረግ ያለብን? በሰዓቱ ሰው ጋር ሄዶ ሚክስ እንዲደረግ ማስተር እንዲደረግ ብንችል አሪፍ ነበረ። ግን እኛ የምናስበውን ቪዥን ያንን እኔ የምልህ ከሲድኒ የወሰድኩትን ነገር አፕላይ የሚያደርግልኝ ሰው አላገኘውም በሰዓቱ። ስለዚህ ምን አሰብኩ? ኦኬ ማስበውን ሳውንድ አውቀዋለሁ፣ እዚህ ሲድኒም ጋር ሰምቼዋለሁ፣ ብዙ ሙዚቃ ላይ ሰማዋለሁ። ያንን ሳውንድ ራሴ ተመራምሬ ለምን አላደርገው ብዬ ወሰንኩ። ከዛ ነው ዩቲዩብ እያየው ምን እያልኩኝ ሚክስ እንዴት እንደሚደረግ ያንን ቤዝ ሚክስ እንዴት እንደሚደረግ ድራም ሚክስ እንዴት እንደሚደረግ በደንብ አየው። እያንዳንዷን ያየዋትን ነገር እያንዳንዱ ሙዚቃ ላይ አፕላይ ያደረኩኝ። ከዛ ሌላው የቴክኒክ የተጠቀምነው ምንድነው እያንዳንዱ ሙዚቃ እየወጣን ክለብ ላይ መኪና ላይ ሞከር። ኦልሞስት 3 ወር የፈጀብን ይሄ ነው። ሳውንዱ ምንፈልገው ላይ ደርሷል የሚለውን እያሰማን እዛ የሄድን በስልክ እየሰማን ምን እያለን ያንን ነገር እንደዛ አድርገን ሰራ ነው። መጨረሻ ላይም ሲወጣም ከመውጣቱ በፊት ሊስኒንግ ፓርቲ አዘጋጀን። ሌላው ትልቁ የዚህ አልበም እንትን ነው ብዬ የማስበው ሊስኒንግ ፓርቲ አዘጋጀና ሊስኒንግ ፓርቲው እንዴት ነበር መሰለህ? ከዛ በፊት ሊስኒንግ ፓርቲዎች ነበሩ፣ ግን የኛ ትንሽ ለየት የሚያደርገው ነገር ከነበረው ኖርማል ሊስኒንግ ፓርቲ ለመለየት ያደረግነው ሊስኒንግ ፓርቲው ፕሮሞሽን አይደለም የፈለግነው። ሰዎች ሊስኒንግ ፓርቲ ብዙ ጊዜ የአልበም ፕሮሞሽን አድርገው ነው የሚጠቀሙት። ይሰማሉ፣ ሰምተናል፣ ጥሩ ነው፣ አሪፍ አልበም እኛ ሊስኒንግ ፓርቲ ያዘጋጀ ነው ሰዎች ሰምተው ሂስ እንዲያደርጉ ነው። እሱን ነው ያሰብነው። ከዛ እኔ ምን አደረግኩኝ? ሊስኒንግ ፓርቲ እንግዶች ነው የጠራሁት። እነ ብርሃኑ ድጋፌ፣ ሙኒቱላ ነበረች ምናምን እንደዚህ ማቃቸውን ምናምን ጠራራን እና 20-30 ሰው የሚሆኑ ሰዎች ቦሌ መድኃኒዓለም ጋር ያለ ክለብ ውስጥ ነው ያደረግነው። ሙዚቃውን አዘጋጀን፣ ለእነሱ ቴብል አዘጋጅና ቴብል ላይ ወረቀት ነጭ ወረቀትና እስክሪብቶ እያደረግን ለእያንዳንዱ ሙዚቃ ስትሰሙት የተሰማችሁን ትራክ ባይ ትራክ ጻፉልናል። አንዱ የተጠቀምነው ትሪክ ነው። ከዛ ሁሉም ሰው ያቺ ወረቀት ላይ ጻፈልን እያወጣ ወረቀቱ። አንደኛው ሙዚቃ ስሰማው ደስ ይላል፣ ሀዘን ስሜት አለው፣ ግጥሙ እንደዚህ ቢሆን፣ ዜማው እንደዚህ ቢሆን፣ ሙዚቃው ትንሽ ጮኸ፣ ድምፁ ጮኸ፣ ምን የሚል በቃ ሁሉም የየግል ስሜቱን ጻፈልኝ። 30 ወረቀት ላይ የተጻፈውን ይዤ ሄድኩኝ ወደ ቤት። እንደ ሊስኒንግ ፓርቲ ፕሮሞሽን ነው አለፈ ምናምን። ለእኔ ግን የቤት ስራ ነበር። በነጋታው ሄጄ እነዛን ወረቀቶች እንደዚህ አስቀምጬ ስቱዲዮ ውስጥ ከገጻ ጀመርኩኝ። እሺ ማን እንደሰጠኝ አስተያየቱ ምናምን ስም የለው። በቃ አንዱ ሳነሳው ከራስ ጋር ንግግር አልበም ላይ ለምሳሌ ጠፋ የሚለየን ሳየው ጠፋ የሚለየን ላይ ግማሽ ላይ ያለው የሚለው ቃላቱ አይሰማም። ከፍቼ የትኛው ቃላት ነው የማይሰማው? እዚህ ጋር እውነታቸው ነው ከፍ እንትኑ ጋር ያለችው እንትን 30ንም ወረቀት ክሊር እስኪሆን ድረስ ቁጭ ብዬ ሰራው። ሌላ ፐርስፔክቲቭ ነበር። ሌላ ፐርስፔክቲቭ ሰጠኝ። የብቻዬ እንትን አልነበረም። የብዙ ሰዎችንም እንትን ወሰድኩኝና ተጨምቆ ገባ ማለት ነው። ከዛ ነው ሚክሲንግ ሰርቼ ማላቅ፣ ማስተሪንግ ሰርቼ ማላቅ፣ ሙዚቃ አሬንጅ አድርጌ ማላቅ ሰውዬ ያን አይነት እንትን ውስጥ የደረስ ነው። ይሄ ሁሉ ብዙ ሰዎች ይህንን ነገር ስነግራቸው በቃ እንዴት ሀው ይላሉ። የመጀመሪያ ነው ይሄ ምን ሰርታል ከዚህ በፊት? ምንም አልሰራውም ስላቸው ምንድን ነው ምን ይላሉ። እሱ ግን ምንም ቢሆን ስራ ኤክስፒሪየንስ የምትደርስበትም እንደመሆኑ እሱም እንዳለ ሆኖ ግን ያንን ስራ ከመልቀቀ በፊት ደግሞ ራስ ያንን ስራ በመደጋገም ራሱ ኤክስፒሪየንስ ይሆናል። እኔ እሱን አልበም እንደዛ ነው ያደረኩት። ራሱን አልበም ደጋግሞ በመስማት በመቀየር በማሸት የአሬንጅመንት ኤክስፒሪየንስን እዛው ላይ ነው ኤክስፒሪየንስ የሆንኩት በሱ አልበም። ከዛ ሲወጣ ማስተርፒስ ይሆናል ማለት ነው። ከዛ በኋላ የሰሯቸውም ስራዎች ሁሌ እንደዛ ናቸው። አሁን እኔ በዚህ ባሳለፍኳቸው ዘመኖች የሰሯቸው ዘፈኖች ብዙ አይደሉም፣ ግን እንደ ሁሉም አሬንጀር ብዙ ነገር መስራት እችል ነበር። ሲመጡ ብዙዎቹን አመልሳለሁ፣ አልቀበልም። ምክንያቱም እንትን ነገር አላምንም። አንድ ሙዚቃ ሰርቸው የሆነ እኔ ያንን ሙዚቃ እኔ ነኝ የሰራሁት እያልኩ እየከፈትኩ እያሰማው እየሰማውን ኢንጆይ ማላረገው ጋር ካልደረሰልኝ እዛ ውስጥ ኢንቮልቭ ማድረግ አልፈልግም። በቃ ይሄ ሙዚቃ ይቅር፣ ይፍረስና ይስተካከል፣ ወይ ይቀር፣ ወይ ይሄ ግጥም ይቅር። ለምን ከወጣ የትም እንደማይደርስ አውቀዋለሁ። እንደሱ ከሆነ ደግሞ እኔ ስለተከፈለ እንዲወጣ አልፈልግም። እና አሁን ሚካኤል በላይነህ ላይ አንድ ቃልና ውስጣዊ ራስ በቃ እነሱን ሙዚቃ ስንሰራ እንደዚሁ በቃ ይሄ ነበረ አላማው። እና የሚገርም ናቸው። ሚኪሩቤል የሰሯቸው ምንም ማለት አይቻልም ስለነሱ። ሌላ ትላልቅ ሙዚቃዎች ናቸው፣ ግን ያንተም ሳውንድ እዛ ጋ ያለው የሚገርም ነው። ላይክ ሌላውን ስራ መስራት ትችል ነበር። በዛ አድርገህ ግን ይሄን ነው ፈልገው ብለህ ወስነህ ገድበህ የሚጣፍጥ ነገር እሱን እኔም እንደሱ ከሚኪም ጋር ከአልበሞች ውስጥ እነዛን ሙዚቃ ብቻ የሰራንበት ከኔ ጋር ብዙ ሙዚቃ ነው የሞከርነው። ከሚዚክ የተቀመጡ ብዙ ሙዚቃዎች አሉ። 6-7 ሙዚቃ ነው የሰራነው። ከዛ ውስጥ ግን በቃ ይሄ ነው
በቃ በቂ ለመለቀቅም ለመሰማት የሚሆነው ብለን ወሰነን ነው ተነጋግረን ያደረግነው። ሶ እኔም ስሰራ አሬንጅመንት እኔ ጋር ሲመጡ ሰዎችም ብር አልቀበልም። መጀመሪያ ፕሮጀክታቸውን ነው መስራት የምጀምረው። ይሄ የእኔ አሰራር ልዩ አሰራር ይሄ ነው። ለምን ብር ከተቀበልኩ ባያዝድ ሆናለሁ ወይም ብር ልመልስ ነው ምናምን የሆነ ራፍ ነገር ይመጣል። ሁሌ አሬንጀር ሙዚቃ ይዘው ሲመጡ እኔ ጋር ዝፈኑት፣ ከዛ ቀዳቸዋለሁ። አሬንጅመንቱ ሞክረዋል፣ ግጥመው ይቀዳል። ልክ ተቀድቶ ሙዚቃው መስማት ስጀምር ሰማውና አይ ወይ ሌላ ነገርን ሞክር ወይ ይሄ ነገር ይቀየር ምናምን እሱን ዲስከሽን አረ በነፃነት በቃ እስከዛ ሰዓት ብር አልወስድም። ከዛ ልክ ስሰማው ይሄ በቃ ኃይለኛ ይሄ በቃ ምርጥ ሙዚቃ ነው ብዬ ሳስብ በቃ ጥሩ ነው ሙዚቃው እጀምረዋለሁ። ማስከፍለኝ ነው ያለው እንደዚህ ነው ምናምን ብዬ የምሰራው ያኔ ያቺን የመመለስ እንትኔ እንዳይዘጋብኝ ልክ ስንገናኝ ብር አልቀበልም። እንደዚህ ከስራው በኋላ ነው ሰርቼ የምወደው ነገር የሚወክለኝ ነገር ሲሆን ነው። ለዛ ነው ብዙ ነገር አልሰራም፣ ግን የሆነች ነገር ከሰራው አሳማኝ መሆን አለበት። በጣም ይገርማል። ሌላው የእኛ የሙዚቃ ወደ ኢትዮጵያ ሙዚቃ እንድናወራ የምፈልጋቸው ሾዎች አሉ። አንደኛው ሹ ምንድን ነው? አንድ አቀናባሪ ሁሉንም ነገር ያደርገዋል። ሎዱ ይበዛል። ገባ? ግጥምና ዜማውን ይሆናል እንጂ ማሰራው ዜማውንም ታስተካክላለህ። አይ ነው በቃ ያው ሙዚቃ ባለሙያ ስለሆነ እና ሎዱ ይበዛል። እናንተ ላይ ሳውንዱ የምትቀበሉት እናንተ ናችሁ፣ ኤዲት የምታደርጉት እናንተ ናችሁ፣ ከዛ ቅርብር የምትሰሩት እናንተ ናችሁ፣ ከዛ ሚክሲንግ ማስተሪንግ የምታደርጉት እናንተ ናችሁ። እና ይሄ ነገር አንድ ሰው ይህን ሁላ ነገር ማድረጉ ትንሽ ሎድ የሚያበዛ አይመስልህም? ይበዛል። ግን ያለው የእኛ ሀገር ሲስተም ኢንዱስትሪው እንደዛ አይነት ሲቹዌሽን ላይ ነው ያለው። አሁን በ90s 80s ላይ 80s 70s ላይ ሮሃ ባንድ በነበረ ጊዜ የግሩፕ ስራ ነበር። ሆል ባንድ ተሰብስቦ ባንዱ አንድ ላይ ነው አሬንጅ የሚያደርገው የሚቀዳው፣ የግሩፕ ነገር ነበር። ከዛ ከ90s በኋላ የግል ስቱዲዮዎች ሆም ስቱዲዮዎች ተጀመሩ። ቴክኖሎጂውም ሲመጣ ሁሉም ወደዛ ገባ። አሁን እንደሱ አይነት ነገር ነው ያለው። ስቲል በባንድ መቅዳት ከግሩፕ አሬንጅ ማድረግ እንደ አይነት ነገሮች አሉ ስቲል፣ ግን ዶሚኔት የሚያደርገው በግል መስራት። ከዛ ወደኛ ስትመጣ ደግሞ ስቱዲዮ አሬንጀር መሆን በጣም ትዕግስት የሚጠይቅ ነገር ነው። እኔ በጣም በቃ ትዕግስተኛ ነኝ በጣም እንትኗለኝ የሚለውን ነገር የማየው የእኔ ጓደኞች ወይም አብረው ሙዚቃ የሚሰሩ ሰዎች ስቱዲዮ የመጡ ቀን ስቱዲዮ ይመጡና እኔ ጠዋት ቁጭ ካልኩ እስከ ማታ ድረስ የሆነ ነገር እየሰራው እና ስቱዲዮ ብዙ ቲክቶክ ላይ የማያቸው ቪዲዮዎች አሉ። ሰዎች ፕሮዲውሰር ስራው ምን እንደሆነ የሚያስቡትና የፕሮዲውሰር ስራ የሚሉ አጫጭር ቪዲዮዎች አይተህ ከሆነ ልክ ሰው ፕሮዲውሰር አሬንጀር ስቱዲዮ ውስጥ የሚሰራውን ብሎ ሰው ሲያስብ የሆነ ደስ የሚል ሙዚቃ ከፍቶ እየደነሰ ምናምን የሆነች ነገር እያደረገ በቃ ፓርቲ እያደረገ ነው የሚመስላቸው። ከዛ ሪያሊቲው ሲያሳዩ ግን ስኔር ከፍቶ የስኔር ሲመርጥ ቻ ቻ ቻ ቻ ለአንድ ሰዓት ያለች የተለያዩ ስኔሮች ሲመርጥ ነው በቃ ጆሮ እስኪደማ። ይሄኛውን ፓርት ስታየው አብሮ ሰው መቀመጥ አይችልም። እኔ አሁን የሆነች የድራም ፓተርን ለመቅዳት የሆነ ነገር ስደግም ድድክሽክሽ ድድክሽክሽ ድድክሽ ውስጥ ያለው ሰው እኔ ሊድ በቃ ስጨርስ በቃ አይችልም። ግን ይሄንን ሳይ እውነትም ትዕግስተኛ በጣም ስለምወደው ነው ማለት ነው። እኔ አይሰለቸኝ። እኔ የሆነች የማስባት ነገር እሱ ካልመጣ ማቆም አልችልም። እንዳልከው ነው ሎድ አለ። ግን ትልቁ ሚስጥር ያለው ግን ፓሽንህና ኢነርጂን እንትን የማይለው ሰው ከሆንክ ኢንጆይ ነው የምታደርገው እንጂ ሁሉም ሰው ኢንጆይ የሚያደርገው ነገር አይደለም። የሚያሰለች ነገር አለው። እኔ በአቅሜ እኔ ራሴ መሞከር እፈልጋለሁ፣ ግን ያ ፓሽን ያ ትዕግስቱ የለኝም። በጣም ትዕግስት ይፈልጋል። ድራም እንደመጫወች ስቱዲዮ ቅዳው ላይ ያ ሳውንድ አይመጣልኝም እና ኳንታይዝ ለማድረግ እንደዚህ እሱን ነው ለአንዷ ሀሳቡ ልንገር ወይ ቴብል ላይ ልጫወተላለሁ። ኤግዛክትሊ እኮ በቃ እንደሱ እሱኛው ፓርት ለሱ የምትወደው ነገር መሆን አለበት። ከስኪልም በላይ ነው እሱ። ስኪልም ሳይሆን በቃ ትዕግስትና እንትን አብሮ የሚሰጥ የምትወደው ነገር ሲሆን አብሮ የሚመጣ ረጅም ሰዓት ቁጭ ማለት እሱ ነው ፐርፌክሽን። እኔ በቃ እሱ እስካገኝ ጆሬ ላይ የሰማሁትን ሳውንድ እዛ ጋር እስከማመጣው ድረስ እንቅልፍ አስደኝም። አንዳንዴ አሁን እንቅልፍ ማታ ላይ አሁን ቀን እየሰራው ሄጄ ማታ ላይ ሲደርስ የሆነች ቦታ ላይ የሚገታ ቦታ ላይ ካልደረስኩኝ ማቆም አልችልም። መሀል ላይ እቺን ነገር እንዲህ ሳላረጋት ሀሳቧ ትጠፋብኛለች፣ ወይም ያሰብኩትን ነገር በኋላ ካልኩ ይጠፋብኛል አላስታውሰውም ካልኩኝ ይነጋል ቁጭ ብዬ። ይሄ እንትን ከመውደድ ጋር ይመጣ። ከራስ ጋር ንግግር ተሰራ፣ ሌላ ቀጣይ መጣ፣ ስበት መጣ፣ የና ሃሌሉያ መጣ፣ አሁን ደግሞ ሚካኤል በላይ ብዙ ስራዎችን ሰራ።
ስምህም ክብርህም ከፍ እያለ መጣ። ውጭ መመላለስ ጀመርክ። አሁን ተመልካቾቻችን የምንገኘው በዋሽንግተን ዲሲ ነው። እንዲም ያለው እዚህ ነው እና ወደዚህ የመጀመሪያ ጊዜ አይደለም ስትመጣ። አሁን ወደዚህ ስራ ላይ እንድናወራ ስለፈለኩ ነው። 3-4 የመተ ነው አሁን ያልነው እና እስኪ ያንን ኤክስፔሪየንስ አጠር አድርገህ ንገረኝ። ምን አይነት ነገር አየህ? ከሀገር መውጣት የጀመርነው ከሳሚ ጋር የመጀመሪያ አልበም ሰክሰስፉል ከሆነ በኋላ ብዙ ሀገር ቱር ማድረግ ጀመረን፣ ዩሮፕ መሄድ ጀመረን ምናምን። ከዛ 2019 ላይ ነው ለመጀመሪያ ጊዜ እዚህ ሀገር የመጣ ነው። ትዝ ካላቸው አትላንታ የነበረ ጊዜ ኳሱ ያኔ ነው የመጣሁት። ከዛ በኋላ ኳሱም ላይ በመሀል ሾም ሲኖረን መጣን 2-3 ጊዜ። ወደዚህ ሀገር ስመጣ ሁሌ የማስበው ነገር ሁሌ ከዛ ሆኜ የማስበው ነገር እዚህ ሀገር ያሉ ትምህርቶችን እዛ ማናገኛቸውን ብማር ብዬ አስባለሁ። ስለዚህ ለሾዎች ከሀገር ስወጣ ሌላ ሀገር ሲሄድ ሁሌ የማስበው እዛ ነው። እዛ ሀገር ሲሄድ ምንድን ነው የሚጨምርልኝ ነገር ምን አገኛለሁ፣ ወይ ደግሞ እዛ ማላገኛቸውን እቃዎች። እዚህ ሀገር 3-4 ስመጣ ጥናት ማድረግ የነበረው እሱን ነው። እንዴት ነው ትምህርቱን ጆይ ላደርግ የምችለው? የዛሬ 2 ዓመት ስመጣ እንደ አጋጣሚ ሆነና ረጅም ጊዜ ተቀመጥኩኝ። እዚህ ስራዎች ብዙ ነበሩና የስቱዲዮ ስራዎችንም እዚህ ሆኜ መስራት ጀመርኩኝና በዛ ሰዓት ነው ጥናት ሳረግ አበጋዝ ነው እንደውም የመከረኝ። ኦሜጋ የሚባል ትምህርት ቤት አለ። የነ ጥላሁን እና አስቴር ሪኮርድ ያደረግንበት የተሰራበት ስቱዲዮ ነው። ትምህርት ማስተማር ጀምረዋል። እስቲ እነሱ ላይ ሞክር ሪሰርችን ስራ አሁን ካሉ ሲለኝ የእሱን ኢንፎርሜሽን ወስጄ እነሱን ሪሰርች መስራት ጀመርኩ። የት ነው ያሉት ብዬ ከዛ አገኘኋቸው። ሜሪላንድ ሄድኩኝ። ከዛ ቁጭ ብዬ ኢንፎርሜሽን ጠይኳቸው። ማሟላት ያለብኝን ነገር ነገሩኝ። በቃ እዚህ ትምህርት ቤት እገባለሁ አልኩኝ። ግን እንደሱ ባልኩኝ በአመቱ ነው ጆይን ማድረግ የቻልኩ። ብዙ ማስተካከል የነበረብኝ ነገር ነበረ። ኢትዮጵያም ተመልሼ ሄድኩኝ፣ መጣሁኝ፣ እንዲህ አልኩኝ። ልክ በአሁኑ ስመጣ አይ ቲንክ አሁን ልክ ነው በቃ አሁን ጆይን ላድርግ አልኩኝ። አፕላይ ሳደርግ እነሱም ተቀበሉ። ከዛ በኋላ ቁጭ አልኩኝ። በቃ አሁን ልማር 1 አመት ተማርኩኝ። ጨረስኩኝ። የ1 አመት ኮርስ ነበር። አሁን ያ እንዴት ነው ትምህርቱ? የኦዲዮ ፕሮዳክሽን እና የላይቭ ሳውንድም አለው፣ ግን የስቱዲዮ ኦዲዮ ፕሮዳክሽን ነው። ሞስትሊ ስቱዲዮ ነው ትምህርት ቤቱም ራሱ ስቱዲዮ ነው ትምህርት ቤት ያደረጉት እና ቤዚክሊ የስቱዲዮ ኢንጂነር መሆን እንድትችል አናሎግ እንትኖችን ተጠቅመ የተለያየ ባንድ ምናምን የስቱዲዮ ፕሮዳክሽን ላይ ማስተር እንድትሆን ነው። ግን ኮርሱ አብሮ የኦዲዮ ሳይንስን በደንብ ያስተምራሉ እና እስከ ዛሬ የተማርኩት የማውቀውም ነገር አንድ ላይ ተጨምቆ ሪቫይዝ ተደርጎ ነገር ነው የተማርኩት። ግን ከዛ በላይ የተማርኩት ትልቁ ነገር ምንድን ነው? ብዙ ጊዜ እንደኔ ሰልፍ ቶት ሆነ ስትመጣ አሁን የስቱዲዮ ትምህርቱን የፕሮዳክሽን ትምህርቱን ሚክሲንጉን ሰልፍ ቶት ነኝ ራሴ ከዩቲዩብ ከተለያየ ቦታ የወሰድኩት ነው እና እንደዚህ አይነት ሰው ስትሆን በመሀል ጋፕ ይኖረዋል። ያህን ጋፕ የሚሞላልኝ ነገር ነው የሆነው። ለምሳሌ አሁን ስለ አናሎግ እና ዲጂታል ያለኝ እውቀት አለ፣ ግን በቲዮሪ ነው ማጣቸው። እዚህ ትምህርት ቤት የአናሎጉ ምን እንደሆነ ይሄኛው ዲጂታል ሁለቱንም ተጠቅመህ ሁለቱንም ማኒፕሌት አድርገህ በሁለቱም ሪኮርድ አድርገህ ሳውንድ ዲፍረንሱን ሰምተህ ፕሮጀክት እንድትሰራ የሚያደርግ አይነት ኤክስፖዠር ነው እና እሱ ለእኔ በጣም ህልሜ ነበር። በጣም ጎበዝ። ለመሰለህ እዚህ ሀገር ከባዱ ላይፍን ሴም ታይም እየመራ በዛው ትክክል ደግሞ ትምህርት ቤት ሄደህ ራስን አፕዴት ማድረግ ቀላል ነው። እንግዲህ የታገልኩ ነው። ብዙ የሚመክሩኝ ሰዎች አሉ። አሁን እዚህ ሀገር የሚኖሩ ሰዎች ከሀበሻ ውጭ ኮሚኒቲ ውጭ ያለ አሁን እዛ ትምህርት ቤት የማገኛቸው ፈረንጆቹም ጥቁሮቹም የሚሉኝ ነገር በሚውዚክ እዚህ ሀገር ኑሮ በጣም ከባድ ነው እና መማሩ ጥሩ ነው፣ ግን ሳይድ ሀስል ያስፈልጋል ይሉኛል። እኔ ደግሞ አልሾዩ ኢትዮጵያም ሰርቼዋለሁ፣ እዚህም በሚውዚክ እንዴት እንደምሰራ አሳያቸዋለሁ። እምነት ነው። እኔ በእምነት አምናለሁ። ያ ነው የሚንጸባረቀው ሰው ላይ። በቃ ይህን እኮ ያደረግከው እኮ እምነት ስላለ በራስ ስለፈለክ ነው እዚህ ጋር የሚደረስከው። ገባህ? ስለዚህ 200% እርግጠኛ ነኝ እንደምታደርገው እና እሱ ነው ትምህርቱንም የወሰድኩት ለዛ ነው። ኢንተርናሽናል ደረጃ እንዲደርስ አሁን ለምሳሌ እነ ጆኒ ቶና አሁን በጣም ስትሪም ላይ ያለ ሰው ነው። ይገርመኛል ሰው ከነሱ ጋር ፊት አድርጎ እንደዛ እንዲሆን እፈልጋለሁ። የስቱዲዮ ሳውንዳችን አድጎ ከውጭዎቹ ጋር እኩል እንዲሆን እፈልጋለሁ። ይህን እንደምታደርግልን 200% እርግጠኛ ነኝ። ተስፋ አደርጋለሁ ከእግዚአብሔር ጋር። እንግዲህ እሱን ነው አሁን እየሰራሁ ያለሁት። ለምን ባለፈውም በአንዳንድ ጉዳዮች ላይ ሳወራ የምናወራው ይሄ ነው። የኢትዮጵያ ሙዚቃ ከነጮቹ ጋር የሚለይበት የቋንቋ ችግር አይደለም። የነ ዳቪዶም የነ ማንም ተሰምቷል። እኔም ሁሌ እላለሁ፣ ግን ሳውንዳቸው ከፍ ያለ ስለሆነ ሳውንዱ ያደገ ስለሆነ ያንን ሳውንድ ሰምተን የሳሚዳንን ግራሚ ደረጃ እንዲደርስ ሌሎችን እንዲሰሙት እንፈልጋለን።
በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። በጣም ደስ የሚል ወሬ እንግዲህ ካወሩት አያልቅም ታሪክ። አይ ነው ሶፋር የምፈልጋቸውን ነገሮች ልጠይቅህ የማስባቸውን ነገሮች ይዣለሁ። ግን አሁን አንድ ጥያቄ የምጠይቅህ እንዴት ነው የአሜሪካን ላይፍ እዛ ሆነ ስታስበውን አሁን ኖረ ስትለው? እኔ እንግዲህ መጀመሪያ እዚህ ሙቭ ከማድረጌ በፊት ከብዙ ሰዎች እንትን ከመመላለስም ብዙ አመት እየተመላለስ ከማየትም ማስበው ነበረ። ገብቼ ስኖር ግን ለእኔ ፐርፌክት ቦታ ነው። በቃ ለእኔ የምፈልገውን ነገር ዴይሊ ማስበውን ነገር የማረግበት። እኔ በህይወቴ ቻሌንጅ የሚያደርገኝ ነገር ወዳለሁ። የሆነ ነገር ቻሌንጅ ሲያደርገኝ እኔ ምልህኛ ስለሆንኩ ቻሌንጅ የማያደርገኝ ነገር ሲበዛ በቃ ሰነፍ እየሆንክ ቁጭ እያልክ አሁንማ በቃ ሰክሰስፉል ነው የሚል እና ኢትዮጵያ እሱ ስሜት ይሰማኝ ነበረ። በተለይ ሌትሊ ትምህርትም ተምሬ ጨርሼ አልበምም አሬንጅ አድርጌ ምናምን ላይፌ ኖርማል ነገር እየሆነ መጣ። የሆነ ቻሌንጅ ትምህርትም መማር እፈልጋለሁ የሆነ ነገር የተሻለ ነገር ስል እዚህ አሁን ስመጣ በቃ ቦታው ላይ ነው ቁጭ አልኩት። እግዜር እንግዲህ ወደፊቱን እንደዚህ ያማረ ያድርገው። አሁን ከረንትሊ በጣም ደስ የሚል ነገር ነው። ኤቭሪዴ አዳዲስ ነገር ነው። ኤቭሪዴ አዳዲስ ኤክስፖዠር አለ፣ አዳዲስ ትምህርት አለ፣ አዳዲስ ሁሉ ነገር በቃ። ሌላው ቲክታክ ላይ በጣም ብዙ ቪዲዮዎች እየሰራ ዩቲዩብ ላይ ልጆች ፕሮዲውስ እያደረግ እና እሱስ ነገር ከምንድን ነው? አሁን ደግሞ ኢፒ አልበም ጀምሬያለሁ። በጣም ሰው ሳየው ኮመንቱ ምናምን በደንብ ይጨመር ይላል። እሱስ ፕሮጀክት ከምን ላይ ነው? ሁለቱም ላይ አይቼ ልንገርህ። የመጀመሪያው ፕሮጀክት የቅምሻ ፕሮጀክት ነው። እሱ ፕሮጀክት አዳዲስ ልጆችን ወደፊት ለማምጣት ብለን ከሙያ ባለሙያዎች ጋር አብረን የጀመርነው ፕሮጀክት ነው። እሱ ፕሮጀክት እንዴት ነው አጀማመሩ ወይንም ደግሞ የመረጣው ልጆቹን ወደ የማግኘት ስታይሉ ከአይድል ሾዎች ቅርጽ ጋር ይመሳሰላል። ግን አይድል ሾው አይነት ሳይሆን እነሱ ታለንታቸው የሚያዩበት አንድ አጭር ቪዲዮ ነው። የ1 ደቂቃ ቪዲዮ ይልካሉ። እነሱን እናይና እነሱን አወዳድረን 50% ከአድማጭ ከ50% ደግሞ ከባለሙያ እናደርግና ልጆቹን ሰበስባለን። ከዛ አሸናፊዎቹ ልጆች የዚህ የቅምሻ ዋና ዓላማው ምንድነው? አሸናፊዎቹን ልጆች ፕሮዲውስ አድርጎ ስታንዳርዱን የጠበቀ ግጥም፣ ዜማ፣ አሬንጅመንት ሰርቶ እነሱን ማርኬት ውስጥ ማስገባት ነው። የፕሮጀክቱ ዓላማ እንደሱ ነው። እንደ አይድል ሾው አወዳድሮ መሸለም ሳይሆን እነዛ ልጆች ማወዳደሩ ለመምረጥ እንዲመች ነው እንጂ ከመጣን በኋላ ዋናው ፕሮጀክት ያለው አልበማቸውን ሰርተን የማምጣት ነው። ሲዝን 1ን ጨርሰን 30 ተወዳዳሪዎች ነበሩን። ከዛ ውስጥ አሸናፊዎቹን 3 ልጆች አግኝተን ከ1 እስከ 3 ያወጣናቸው ልጆች አግኝተን የነሱን የቅምሻ ሲዝን 1 አልበም እየሰራን ነው አሁን የምንገኘው። የእሱ አልበም ሲንግል አሁን በቅርብ ፕሮሞሽን እንጀምራለን። ቪዲዮ ተጀምሯል። ከአንድ ልጅ ጋር ከሱ ጋር ሰርተናል። የሲዝን 1 አልበም ከወጣ በኋላ ወደ ሲዝን 2 እንገባለን ብለን ነው እንጂ ቆሞም ብዙ ሰውም ይጠይቀኛል። ቆሞም ወይም እንትን ብሎም ሳይሆን በላይ እንዳይደራረብ ፕሮጀክቱን እያሳየን የምንሰራውም አልበም እነዚህ ልጆችም እንረዳለን ባልነው መንገድ ማርኬት ውስጥ እናስገባለን ባልነው መንገድ አልበማቸውን ሰጥተን ምን ያህል እንደሚቀበሉ አይተን ነው ሲዝን 2 ላይ ደግሞ ልክ እንደነዚህ ለመሆን እንደገና ሌላ ሲዝን ጀምረናል ለማለት ነው። እሱን ያስኬድ ነው። እሱ እዛ ላይ ነው። ኢፒው ደግሞ የራሴ የግል አልበም ነው። እዚህ ሀገር ስመጣ አንዱ በጣም ብዙ የዚህ ሀገር ሰዎች የሚጠይቁኝ ትምህርት ቤትም ሲሄድ ያገኘኋቸው የዚህ ሀገር ሙዚቀኞች የሚጠይቁኝ ነገር ምንድን ነው? አንተ ማነህ የሚሉኝ ጥያቄ ሲጠይቁኝ እኔ ይሄ የሰራሁት ነገር ይሄ ነገር ስላቸው የራስህስ ነገር የቱ ነው? የራስህ ነገርስ? ሰዎች ፕሮዲውስ ታደርጋለህ፣ ጉድ የራስህ ነገር ትሰራለህ ሲሉኝ የራሴም ነገር ሰራለሁ፣ የወጣ ነገር የለኝም እንጂ የለቀኩት ነገር የለም። ያው ሙዚቀኛ ስትሆን ቤት ውስጥ ብዙ ሙዚቃዎች ይከማቻሉ፣ ግን አውጥቼ እኔ ደግሞ ይሄ ነው ያልኩት ነገር የለኝም ነው። እና ባለፈውም አንድ ኢንተርቪው ላይ ብዬ ነበር እና በትምህርት ቤትም በምናምን አድርጌ እዚህ ሀገር ሚውዚክ እንትን ውስጥ ስገባ አንደኛው ያገኘው ቻንስ የግራሚ ሚውዚክ ሜምበርሺፕ መሆን ነው። የግራሚ ሜምበር መሆን ነው። እሱ ሜምበርሺፕ ከሚጠይቋቸው ነገሮች አንዱ የሰራሃቸው ነገሮች የራስህን የሚያሳዩ የአንተን ነገር የሚያሳዩ አልበም ወይም እንደዚህ የወጡና ሰው ጆሮ ጋር የደረሱ ነገሮች ናቸው። ይሄ ነገር ስሰማ ኦኬ ሜምበር እየሆንኩ ነው፣ ፕሮሰስ ላይ ነኝ አሁን ግን እሱ የለኝም ብዬ ፌል አደረግ አልችልም አሉኝ። በዛ ላይ ደግሞ እነዚህ ነገሮች ሰው ደግሞ ቢሰማው ደግሞ ሌላ ጥሩ ነገር ይሆናል አልኩና እንግዲህ ቤት ውስጥ ቁጭ ብዬ የምሰራቸውን ነገሮች ቲክቶክ እና አይጂ ላይ መልቀቅ ጀመርኩ። በጣም ብዙ ሰው ወደዳቸው እና ሰው ፊድባኩ ኃይለኛ ሲሆን እና እሱን ነገሮች አድርጌ የራሴን ነገር ጨምሬ እንደ ኢፒ አድርጌ ለመስራት ነው። እሱም እየሰራው ነው። ሙዚቃዎቹን ጨርሻለሁ። ሚክሲንግ እና የተወሰኑ ነገሮች ነው የሚቀሩት። የእሱም ፕሮጀክት እንግዲህ በቅርብ ይመጣል። በጣም ደስ የሚል ቆይታ ያደረግነው። በጣም ደስ ብሎኛል።
ያሰብካቸው የምታስባቸው ሁሉ ይሳኩልህ። አሜን አሜን። እግዚአብሔር ይርዳ። አሜን አሜን አሜን። ወንድም ማግዝ ነገር ካለው ጊዜ በደንብ ከመቋጨቴ በፊት ማለት የምትፈልገው ነገር ካለ መድረኩን ልተውልህ። እንግዲህ እግዚአብሔር ሁሌም ቢመት የተመሰገነ ይሁን። ሁሉን ነገር የሚያደርገው ሁሉን ነጋችንን የሚወስነው እሱ ነው እና ካሁን ካወራነው ሁሉ ነገር ቢጨመር የምለው ነገር የለም። እሱን ብቻ አመስግነን እሱ የወደፊታችንን ይጠብቀን፣ ሀገራችን ይጠብቅልን፣ ሁሉን ነገር ያስተካክልልን ብለን ብንዘጋ በቂ ብዬ አስባለሁ። ወሳኙ ጉዳይ እሱ ነው። ስቱዲዮ ድረስ አክብረን ከአንዳንድ ስለመጣ በጣም እኔም አክብረህ እና እስቲ ስናወራ ብለህ ስለጋበዝከኝ አመሰግናለሁ። ለሁሉም ሰፖርት ድጋፍ በጣም አመሰግናለሁ። እኔም በጣም በሌላ ፕሮግራም ደግሞ እንገናኛለን። በደንብ በሰፊው እናወራለን። በጣም የምጣፍጥ ኢንስትሩመንት እንጫወትላችኋለን። ኤንዲ ምርጥ የሆነች ነገር ይዞላችሁ መጥቷል። እናንተ የአዲዮ ጨዋታ ነው። አብራችሁን ሆኑ። ብርቱካን ትርንጎ መሳይ ይለናል እንግዲህ የሚጣፍጥ ሙዚቃ ነበር የተጫወት ነው።
ስለመጣ አሁንም በድጋሚ በጣም አመሰግናለሁ። ሁሉ ነገር የተስተካከለ ያማረ ነው። የአዲዮ ጨዋታ ነበረ። ምርጥ ጊዜ ነበር ያሳለፍነው። በሚቀጥለው ሳምንት በሌላ እንግዳ እንገናኛለን። በያላችሁበት ሰላም። ኢትዮጵያ ሀገራችን ይመርባት ይመቅባት። ሰላም ትሁን። እናንተም ደስ ይበላችሁ። ባይ ባይ ባይ።